ዕለተ ማክሰኞ ሐምሌ 28 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የሰዓቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያ ማርስተ ዜና በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ተጠናክሮ የቀጠለ ሲሆን የሜጀር ጀነራል ብርሃኑ ጥላሁንን ሰራዊት ድባቅ መቶ ዲሽቃ ብሬን ከ110 በላይ ክላሽ የማረከው 74ኛ ክፍለ ጦር ከ6 ወራት በላይ ያሰለጠናቸውን ተወርዋሪ ኮማንዶዎች በደማቅ ስነ ስርዓት አስመርቋል። ህዝባዊ መሰረትን በማረጋገጥ እስከ መጨረሻው ህቅታ ካገዛዙ ጋር የሚዋደቁ የቁርጥ ቀን ልጆችን ነው በደማቅ ሁኔታ ያስመረቀው። በዚህ ምርቃት ስነ ስርዓት ላይ አርበኛ ስረስ ማረዳም ጤን ጨምሮ የአፋብን ከፍተኛ አመራሮች ተገኝተዋል። በሌላ በኩል ጭንቀት ውስጥ የገባው የብልጽግናው አገዛዝ መሃል ከተሞች ላይ ጭምር የመዋጊያ ምሽግ እየቆፈረ ይገኛል። አገዛዙ በመሃል ቆቦ ከተማ የመዋጊያ ምሽጎችን እየሰራ መሆኑን ሚዲያችን ለማረጋገጥ ችሏል። ይህንን ተከትሎም ህዝብ ልጨርሱ ነው ወይ በሚል ህዝቡም ቁጣ ማሰማቱ ነው የተነገረው። በዝርዝር መረጃውን ይዘናል። በሸረሪና አቅጣጫ በተከፈተው ውጊያ የተመቱ ከፍተኛ ያገዛዙ አዋጊዎች በጦር ኃይሎች ሆስፒታል ሕክምና እየተደረገላቸው መሆኑ ተሰማም። ጋዜጠኛ መሳይ መኮንን ከጦር ኃይሎች ሆስፒታል አሁን የሰማሁት መረጃ በሚል ባጋራን ዜናም የሸረሪና ውጊያ ምን ያህል ከባድ እንደነበረ የሚያመላክት ነው ብሏል። በሆስፒታሉ በሕክምና ክትትል ላይ ያሉ ቁስለኞች በሙሉ ለቀው እንዲወጡና ወደ ሌላ ሆስፒታል እንዲዛወሩ ተደርጓል። በሸረሪና ውጊያ ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት የተመታ ሲሆን በዚህ ሰዓት ጦር ኃይሎች ሆስፒታልን እንዳጨናነቀም በመረጃው አጋልጧል። በሌላ በኩል ያገዛዙ የሚዲያ ሰራዊት የምድር ላይ ውጊያውን በሚዲያ ጩኸት ያሸንፍ ይመስል የሐሰት ምስሎችንና ቪዲዮዎችን በኤአይ ያቀናበረ ፕሮፓጋንዳውን ቀጥሎበታል። ነገር ግን ገለልተኛ ሚዲያዎች ይህንን ያገዛዙን ሰራዊት ፕሮፓጋንዳ መና እያስቀሩት ይገኛሉ። ኢትዮጵያ ቼክ ይፋ ባደረገው መረጃ በሸረሪና የተማረኩ የህወሓት ኃይሎችና የጦር መሳሪያዎች ናቸው በሚል ባገዛዙ የሚዲያ ሰራዊት እየተሰራጩ የሚገኙ ምስሎች በውሸት የተፈበረኩ የኤአይ ምስሎች መሆናቸውን አጋልጧል። ሰሞኑን በቲዲኤፍ ክፉኛ የተመታው ያገዛዙ ጦር ድል እንደ ሰማይ ሲርቀው የውሸት ምስሎችን እያቀናበረ ድል አደረኩ የሚል የማይጨበጥ ተስፋ ላይ ይገኛል። ይህንን ተከትሎም ባገዛዙ የሚዲያ ሰራዊት እየተሰራጩ የሚገኙ ፕሮፓጋንዳዎች ፍጹም ውሸት መሆናቸው ተጋልጧል። ኢትዮጵያ ቼክ ያጋለጠውን ይህንን መረጃም ወደ እናንተ የምናደርስ ይሆናል። አረጋ ከበደን የተመለከተ ጉድ የሚያስብል መረጃም ደርሶናል። የአማራ ህዝብ በጦርነት እሳት እየተገረፈ በሚገኝበት በዚህ ሰዓት ለአረጋ ከበደ አዲስ አበባ ሲሄድ ለሚያርፍበት ቤት እድሳት 66 ሚሊዮን ብር መጠየቁ አነጋጋሪ ሆኗል። እጃችን የገባው ደብዳቤ እንደሚያሳየው አረጋ ከበደ አዲስ አበባ ሲሄድ ለሚያርፍበት ቤት እድሳት የሚሆን 66 ሚሊዮን ብር ከገንዘብና ኢኮኖሚ ቢሮ ወጪ እንዲሆንና ህብር ኮንስትራክሽን ለተባለ ተቋም እንዲከፈል የታዘዘበትን የሚያሳይ ነው። የአማራ ህዝብ በጦርነት እሳት እየተገረፈም አርሶ አደሩ ማዳበሪያ ባጣበትና በድህነት አረንቋ እንዲዘፈቅ በፈረዱበት በዚህ ወቅት እንዲህ አይነቱ ሚስጥር ካገዛዙ ሰዎች መውጣቱ ጉዳስ ብሏል። ሙሉ መረጃውን ከቆይታ በኋላ እናደርሳችኋለን። አንደበተ ርቱዕ ጀግናው አበበ አካሉ በትናንትናው ዕለት ባገዛዙ መታፈኑ ተሰማም። ጠበቃ አበራ ንጉስና የኢሃፓው ይስሐቅ ወልዳይም ትናንት መታሰራቸው ተነግሯል። ብዙዎችም እየታደኑ መታሰራቸው እየተነገረ ነው። አገዛዙ ጭንቅ ጥብብ ብሎታል። በዚህም የተነሳ የህዝብን ድምጽ የሚያስተጋቡ ሰዎችን ማደኑን ተያይዞታል። በዝርዝር መረጃውን እናሰማችኋለን። ክቡራንና ክቡራት ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ ደግሞ በየቀኑ በፍጥነት መረጃዎችን ታገኛላችሁ። አሁን በቀጥታ ወደ ዝርዝር መረጃው በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ጭንቀት ውስጥ የገባው ያገዛዙ ኃይል በመሃል ከተማ ውስጥ የመዋጊያ ምሽግ እየቆፈረ መሆኑም ህዝቡን አስቆጥቷል። አገዛዙ በመሃል ቆቦ ከተማ የመዋጊያ ምሽጎችን እየሰራ መሆኑን ሚዲያችን ከቦታው ለማረጋገጥ ችሏል። በተለይ በከተማዋ እንደ ፖሊስ ጣቢያና መሰል ተቋማት አጥር ዙሪያ ምሽጎች ተቆፍረው ህዝቡ እንዳያያቸው በሸራና ባሮጌ ቆርቆሮ ተሸፍነዋል።
በሌላ በኩል የሜጀር ጀነራል ብርሃኑ ጥላሁንን ሰራዊት ድባቅ መጥቶ ዲሽቃ ብሬን ከ110 በላይ ክላሽ የማረከው 74ኛ ክፍለ ጦር ለ6 ወራት ያህል ያሰለጠናቸውን ተወርዋሪ የኮማንዶ ሰራዊት አባላት በደማቅ ስነ ስርዓት አስመርቋል። ህዝባዊ መሰረትን በማረጋገጥ እስከ መጨረሻው ህቅታ ካገዛዙ ጋር የሚዋደቁ የቁርጥ ቀን ጀግኖች ናቸው የተመረቁት። በምርቃት ስነ ስርዓቱ ላይም የአፋብን የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረዳምጤን ጨምሮ ሌሎች ከፍተኛ የፋኖ አመራሮች ተገኝተዋል። እልፍ ጀግኖች፣ ለዓላማ የታመኑ ቆራጦች፣ በጽናት ለድል የተምዘገዘጉ ጀግኖች ጀብድ ከፈጸሙ በኋላ ያለ ረፍት ያሰለጠኗቸውን የኮማንዶ ሰራዊት በማብቃት 74ኛ ክፍለ ጦር ለአማራ ህዝብ የህልውና ትግል ተጨማሪ ስትራቴጂካዊ ድል በታሪካዊው ቀን አስመዝግቧል። መደራጀት፣ መሰልጠን፣ መታጠቅ የማይቋረጥ የትግል መስመሩ ያደረገው አፋብን ከእልህ አስጨራሽ ውጊያዎች ጎን ለጎን ያሰለጠናቸውን የኮማንዶ ሰራዊት አባላት ከፍተኛ አመራሮች በተገኙበት በደማቅ ሁኔታ እያስመረቀ ይገኛል። የጦር ኃይሎች ሆስፒታል ባገዛዙ ሰራዊት ቁስለኞች መሞላቱ ተነግሯል። ከጦር ኃይሎች ሆስፒታል አሁን የሰማሁት መረጃ በሚል ጋዜጠኛ መሳይ መኮንን እንዳጋራን ከሆነ የሸረሪና ውጊያ ምን ያህል ከባድ እንደነበር የሚያመለክት ነው። በሆስፒታሉ በሕክምና ክትትል ላይ ያሉ ቁስለኞች በሙሉ ለቀው እንዲወጡና ወደ ሌላ ሆስፒታል እንዲዛወሩ ተደርጓል። በሸረሪና ውጊያ ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት ተጎድቶ ወደ ጦር ኃይሎች ሆስፒታል መጥቷል። ከአቅም በላይ በመሆኑ ሆስፒታሉ የሸረሪናውን ቁስለኛ ብቻ ለማስተናገድም ተገዷል። እንደሰማነው ህወሓቶች ሸረሪና ላይ የአብይ አህመድ ሰራዊትን በሚገባ አቅምሰውታል። የአብይ አህመድ የሸረሪና ካርድም ተቃጥላለች። ዳግመኛው የኦሮማራ ጥሪም ከሽፏል። የአማራ ቴሌቪዥኑ የአብይ አህመድ መርዛማ ቃለ መጠይቅም ማርከሻውን አግኝቷል። ይህ በእንዲህ እንዳለ የሸረሪና ውጊያ ጋብ ቢልም በራያ አላማጣ ግንባር በኩል ግን ወታደራዊ ዝግጅቱና ፍጥጫው ማየሉን ነዋሪዎች ተናግረዋል። አሁን ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነቱ በማንኛውም ጊዜ ሊጀምር ይችላል የሚሉት የመረጃ ምንጮች ጦርነቱ አሁን ላይ በተለይ በራያ ግንባር የመፈንዳት እድሉ ከፍተኛ እንደሆነ ነው የተናገሩትም። ላረጋ ከበደ አዲስ አበባ ሲሄድ ለሚያርፍበት ቤት እድሳት 66 ሚሊዮን ብር መጠየቁ አነጋጋሪ ሆኗል። እጃችን የገባው ደብዳቤ እንደሚለው የአማራ ክልል ፕሬዝዳንት አረጋ ከበደ አዲስ አበባ ሲሄድ ለሚያርፍበት ቤት እድሳት የሚሆን 66 ሚሊዮን ብር ከገንዘብና ኢኮኖሚ ቢሮ ወጪ እንዲሆንና ህብር ኮንስትራክሽን ለተባለ ተቋም እንዲከፈል የታዘዘበትን የሚያሳይ ነው። ሀገር በዚህ ልክ ሲመዘበር ያሳዝናል። ቀጥሎም ከአዲስ አበባው በተጨማሪ ባህር ዳር ከተማ አባይ ማዶ ላይ በፎቶው ስር የተያያዘ ህንጻ ያረጋ ከበደ ቤት ነው። ግንባታው የተከናወነው ታዲያ አባይ ማዶ ድልድይ በሚሰራበት ወቅት ለድልድዩ ከተገዙ ቁሳቁሶች እየተቀነሰ ነው ሲሉ የውስጥ አዋቂ ምንጮች ዘግበዋል። ህዝቡ በኑሮ ውድነትና በምግብ እጥረት እየተፈተነ ሀገሪቱ በብዙ ኢኮኖሚያዊና ማህበራዊ ፈተናዎች ውስጥ በምትገኝበት በዚህ አስቸጋሪ ወቅት ለአንድ ባለስልጣን ጊዜያዊ ማረፊያ ቤት እድሳት ብቻ 66 ሚሊዮን ብር መጠየቁ ከህሌናና ከወቅቱ እውነታ ጋር የተጣላ አሳፋሪ የህዝብ ሀብት ብክነት ነው። ይህ ወጪ የህዝብን ብሶት አለመረዳትና የህዝብን እንባ ማፌዝ ነው። የመንግስት ሀብትና የህዝብ ግብር ለህዝብ መሰረታዊ አገልግሎቶች፣ ለጤና፣ ለትምህርትና ለምግብ ዋስትና ሊውል እንጂ ለአንድ ግለሰብ ድሎትና ቅንጦት ውድ ዕቃ ማሟያ ሊሆን አይገባም ነበር ይላል የደረሰን መረጃ። አንደበተ ርቱዕ ጀግና አበበ አካሉ ትናንት ከቤት እንደወጣ ባገዛዙ የደህንነት ኃይሎች መታፈኑ ተሰምቷል። ጠበቃ አበራ ንጉስና የኢሃፓው ይስሐቅ ወልዳይም ትናንት መታፈናቸውን የተነገረው፣ ብዙዎችም እየታደኑ መታሰራቸው እንደማይቀር ምንጮቻችን ገልጸዋል። አገዛዙ ጭንቅ ጥብብ ብሎታል። በዚህ ምክክር ኮሚሽን ይላል፣ በዚያ ይዋጋል፣ ሰላማዊ የመብት ታጋዮችን ደግሞ ያፍናል። እነዚህ ተቃርኖች ያገዛዙን የውስጥ መረበሽና በራስ የመተማመን ጉድለትን ማሳያዎች ናቸው። በአዲስ አበባው የምክክር ሂደትም የምክክሩ ተሳታፊዎች ጥለው ሊወጡ መሆኑ እየተሰማ ነው። በምክክር ኮሚሽኑ ሂደት እየተፈጸመ ያለውን ጥሰትና እየደረሰባቸው ባለው ጫና ምክንያት በርካታ ተሳታፊዎች ጥለው ሊወጡ መሆኑ ታውቋል። የኦሮሞ ብልጽግና ቀድሞ የተስማማባቸውን አጀንዳዎች በድምጽ ብልጫ ለማሳለፍ የተለያዩ አደረጃጀቶችን በመጠቀም እያጭበረበረ መሆኑን እንደ ምክንያት የገለጹት ተሳታፊዎቹ ለኮሚሽኑ ቅሬታ ቢያቀርቡም ኮሚሽኑ ለቅሬታዎቹ መፍትሄ ከመስጠት ይልቅ አገዛዙ የሚፈልጋቸው አጀንዳዎች በጥድፊያ እንዲያልፉ እድል እያመቻቸ ነው ብለዋል።
በምክክር ሂደቱ የሚሳተፉ ካድሬዎችና የደህንነት አባላት በተሳታፊዎች ላይ በግልጽ ማስፈራሪያና ማሸማቀቂያ ስልቶችን እንደሚጠቀሙም ተገልጿል። ከሌሎች ክልሎች ከመጡት በተጨማሪ ከአማራ ክልል የመጡ ተሳታፊዎች በተለየ መንገድ ጫና እየደረሰባቸው እንደሚገኝ ታውቋል። የአማራን ሕዝብ ጥያቄዎች ከማቃለልና ስልታዊ በሆነ መንገድ እንዲታለፉ ከማድረግ በተጨማሪ በውይይቱ ሂደት አማራ ጨቋኝ ነበር ተብሎ ውይይት እንዲደረግ መሪ ጥያቄዎችን በማቅረብ የኢትዮጵያን እሴቶች በማንቋሸሽ በአማራ ላይ የሐሰት ትርክቶች አጀንዳ እንዲሆኑ በማድረግ ላይ ያተኮረ መሆኑን ገልጸው ቅሬታ ቢያቀርቡም መልስ እንዳልተሰጣቸው አስታውቀዋል። አጀንዳ ያስረዳሉ የተባሉ ምሁራን ወገንተኛና የኦሮሞ ብልጽግናን አጀንዳ የሚሰብኩ መሆናቸውም ተሳታፊዎች ካነሱት ቅሬታ ውስጥ ነው። ከ10 በላይ በሆኑ የሕግ ጥሰቶችና ሂደቱን ኢፍትሐዊ አድርገዋል ባሏቸው ሴራዎች ምክንያት የምክክር ሂደቱ ቅቡልነት የሌለው ሆኗል ያሉት ተሳታፊዎቹ በይስሙላ መድረክ ላይ ተሰልፎ ለኦህዴድ ብልጽግና ውሳኔዎች ህጋዊነት መስጠት ለህዝብም ሆነ ለሀገር ህልውና የሚተርፍ ታሪካዊ ስብራት በመሆኑ ከምክክር ሂደቱ ሙሉ በሙሉ ራሳቸውን ለማግለል እየተገደዱ መሆናቸውን ገልጸዋል። ሂደቱ የገዢውን ፓርቲ ፍላጎት ህጋዊ ለማድረግ የተዘጋጀ የፖለቲካ ድራማ ሆኗል ያሉት ተሳታፊዎቹ በምክክር ስም እየተሰራ ያለው ሴራ የሀገርን ችግር የበለጠ የሚያወሳስብ እንጂ የሚፈታ አይሆንም ብለዋል። በሂደቱ የነበረውን ጥሰትና ሴራም ለህዝብና ለዓለም አቀፉ ማህበረሰብ እንደሚያሳውቁ ገልጸዋል። በርካታ የምክክሩ ተሳታፊዎች ራሳቸውን ስለሚያገሉበት ሁኔታ እየተወያዩ እንደሆነና ከምክክር ሂደቱ የመውጫ ማኒፌስቶ እያዘጋጁ የሚገኙ መኖራቸውን ለማወቅ ችለናል። የብልጽግናው አገዛዝ የሚዲያ ሰራዊት በሸረሪና የተማረኩ የህወሓት ኃይሎችና የጦር መሳሪያዎች ናቸው በሚል እያሰራጫቸው የሚገኙ ምስሎች የቆዩና አንዳንዶቹም በኤአይ የተፈበረኩ መሆናቸው ተጋለጠ። ኢትዮጵያ ቼክ እንዳጋለጠው መረጃ ሰሞኑን በፌዴራሉ አገዛዝና በትግራይ ኃይሎች መካከል በሰሜን ምዕራብ ኢትዮጵያ ሸረሪና አካባቢ ጦርነት መቀስቀሱ ተሰምቷል። ይህንን መነሻ በማድረግም በአገዛዙ ሰራዊት የተማረኩ የትግራይ ኃይሎች አባላትና ጦር መሳሪያዎች ያሳያሉ በሚል በርከት ያሉ ምስሎች በማህበራዊ ትስስር ገጾች እየተጋሩ ይገኛሉ ብለዋል። እነዚህን ምስሎች ካጋሩ የፌስቡክ ገጾች መካከልም አውደ ሀገር የሚል ስምና ከ107,000 በላይ ተከታዮች ያሉት የፌስቡክ ገጽ ይገኝበታል ብለዋል ኢትዮጵያ ቼክ። በተጨማሪም ሚሚ ጃርሶ የሚል ስምና ከ170,000 በላይ ተከታዮች ያሉት የፌስቡክ ገጽ ተመሳሳይ መረጃን አጋርቷል። ይሁን እንጂ ኢትዮጵያ ቼክ በምስሎቹ ላይ ባደረገው ማጣራት ምስሎቹ ሰሞኑን ሸረሪና አካባቢ በተከሰተው ጦርነት የተማረኩ የትግራይ ኃይሎች አባላትንና ጦር መሳሪያዎችን እንደማያሳዩ አረጋግጧል። ምስልን በምልሰት መፈለጊያ ድረገጾችን በመጠቀም ባደረግነው ማጣራት ምስሎቹ ከወራት በፊት በአማራ ክልል ውስጥ የተነሱ መሆናቸውን አረጋግጠናል ብሏል። በዚሁ መሰረት ምስሎቹ እንደ አውሮፓውያን አቆጣጠር ታህሳስ 15 2025 በምስራቅ ደንቢያና በቆላ ድባ ከተማ አካባቢ ታጥቀው በጫካ ሲንቀሳቀሱ የነበሩ ታጣቂ ኃይሎች የመንግስትን የሰላም ጥሪ ተቀብለው ገቡ በሚል ርዕስ በአማራ ክልል ፕሬዝዳንት ጽህፈት ቤት የተረጋገጠ የፌስቡክ ገጽ የተጋሩ ናቸው ብሏል። አገዛዙ ምድር ላይ ባለው ውጊያ ድል ሲርቀው የሚዲያ ሰራዊቱን በማሰማራት የውሸት ድል እየነፋ ይገኛል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።